የፖለቲካው ተገዢ ተጠዋሪ ካልሆናችሁ፣ ታዛዡ ካልሆናችሁ በማንኛውም መንገድ ተጎጂ ትሆናላችሁ። ህብረተሰቡን ከእንስሶች በታች አድርጎ የመቁጠር ሲሻቸውም አንድን ዘር አቅፈው ተጎዳብን፣ አጣ፣ ነጣብን፣ ምድር የእሱ ናት፣ ሌላው ዘር ከሰማይ ድንገት የፈሰሰ ፍጡር ወይም ጭራቅ አስመስለው የታሪኩ የአገር ሁሉ ባለቤት ባለርስት ነን በሚል የድፍረትና የንቀት የማናለብኝነት ንግግራቸውንም ትግበራቸውንም ከመሪው ጀምሮ እየሰማኸው ነው። እንግዲህ ፍርድ ምን እንደሚመስል እያየኸው ነው። ከእግዚአብሔር ስለተጣላህ ማን ይርዳህ? እግዚአብሔርን አልሰማ ስላልክ ማን ይድረስልህ? ማላገጫ እየሆንክ በዚሁ ትቀጥላለህ። ዛሬ የምትበላው የምትጠጣው በምን ያህል ዋጋ ነው የምትገዛው? ጤፍ ስንት ሺህ፣ ስንዴው በቆሎ ስንት ሺህ፣ አተሩ ባቄላው ምስሩ ዘይቱ ስንት ሺህ። ለመሆኑ ስንት ብር ብታገኝ ነው ኑሮህን ተረጋግተህ የምትኖረው? የልጆች ትምህርት ቤት፣ መብራት፣ የየዕለቱ የትራንስፖርት ዋጋ፣ አንድ ቤተሰብ አንድ ልጅ ያለው ስንት ብር ደሞዝ ቢያገኝ ነው መኖር የሚችለው? አሁንማ የእያንዳንዱ ሰው ደሞዝ የቤት ኪራይን እንኳን አይሸፍንም። 10,000 ደሞዝ ያለው ሰው ራሱን ሚስቱን ልጁን ለማስተዳደር ቀርቶ ለዕለቱ ሊያውለው አልቻለም። እንግዲህ ህመሙን፣ ስቃዩን፣ ጭንቀቱን፣ ሰላም መጥፋቱንም፣ መሰደዱንም፣ ከሥራ መባረሩን፣ ቤት ንብረት መፍረሱንም ጨምርበት። ሁሉ የሚሆነው ለምን ይመስላል? ገንዘብ ወድቋል። የሚገዛው ነገር የለም። እንደ ክምር ወረቀት ብትሸከመው ዕቃ አይገዛልህም፣ ቀዳዳህን አይሸፍንልህም። 19 ዓመታትን የሸፈነውን የእግዚአብሔርን የፍርድ ቃል አቃለህ፣ ንቀህ፣ አልሰማም ብለህ በራስህ መንገድ የምትድን መስሎህ ወይም ነፃ ያልወጣ ነፃ አውጪ ያድነኛል ብለህ በሰው ታምነህ በሰውኛ ዘዴ ተስፋ ጥለህ ብታየው ምንም የሚለወጥ ነገር የለም። እየባሰ እየጨመረ በ7 እጥፍ እየተባዛ ይጨርሳል እንጂ መፍትሄ የለም። ዛሬ ስንነግርህ ባለመስማትህ የንስሐ በሩም ጭርስ እየተከረቸመ ነው። አሁን ግልጹን እወቀው። በሩን እየዘጉት ነው፣ እየቆለፉት ነው። እግዚአብሔር የኖህን መርከብ ከውጭ እንደዘጋው የእኛንም የእምነት መርከብ ከውጭ እየዘጋው ነው። እኛም አንረዳህ፣ አንተም አታመልጥ። መከራህን ፍርዱን ከመስማት ውጪ የዛሬው የምታየው መቅሰፍት ገና በ7 እጥፍ ይባዛል። ያኔ የምታየው ሁሉ ከህሊና በላይ ይሆናል። የኢትዮጵያ ዓለም ብርሃን ቤተሰብ ቅን የዋህ ትሑት ሕዝብ ወዴት ላገኛችሁ ትላለህ? ያኔ ደግሞ በቀላሉ አታገኛቸውም። እግዚአብሔር በየባታቸው በተለያየ ስፍራ ከልሎ ይጠብቃቸዋል። ወደ እነሱ የሚወስደው መንገድ በሩ የተዘጋ ስለሚሆን ለብዙዎች አስቸጋሪ ይሆናል። አታገኛቸውም። እግዚአብሔር በጥበቃ ስር አድርጓቸዋል፣ ምልክትም አድርጎባቸዋል። መሄድ አትችልም። በቤትህም መደበቅ አትችልም። በሁሉም ስፍራ መልአከ ሞት ይነግሳልና። ይህን ስንልህ ክፉ መርዶ ነጋሪ እኮ ሆነን አይደለም፣ ልናስፈራራህም ብለን አይደለም። የሚሆነውን ነው እየነገርን ያለ ነው። ይሄ ይሆናል፣ ይፈጸማል። ለምን? እግዚአብሔር ጨክኖ ነው አይደለም። አንተ ነህ በእግዚአብሔርን ክደህ የጨከንክ። ቢለምንህ፣ ቢመክርህ፣ ቢገስጽህ፣ ቢጠራህ፣ በብዙ መንገድ ቢሞከር፣ ብትዘከር፣ ቢባል ናክ አልሰማልክ። የራስህን መምህራን፣ የራስህን ሊቃውንት፣ የራስህን ጠበብት፣ የራስህን የእምነት መንገድ እግዚአብሔር ያላለውን በፍልስፍና የተደለደለውን ዲያብሎስ ያቀናበረውን እስልምና፣ ኩትልክና፣ ምንፍቅና ምን ያልተደራጀ ነገር አለ? የዘር ሁሉ ሃይማኖት ተፈጥሯል። አሁን እንጨት ታመልካለህ፣ ዛፍ ታመልካለህ፣ በአጋንንት በግልጽ ትታመናለህ። ይህ ሁሉ ታደርጋለህ። ይህ ሁሉም አድርገህ ደግሞ ንስሐ ገባ ብትባል ንቀህ እምቢ ብለህ በዛው ጸንተህ ቆምክ። ስለዚህ አደጋው መጣ።
ጀመረ። አሁን ፍርዱ ጀምሯል። በዓለም ላይም የሚሆነውን እያየህ ነው። ኢትዮጵያም ውስጥ የሚሆነውን እያየህ ነው። ጅማሮ ነው። አሁን ይሄ እንግዲህ ተጀመረ። በቃ ተለኩሱ ተጀምሯል። ባለፈው መልእክታችን ግልጽ አድርገናል። በጥቅምት በተሰጠው መግለጫ ላይ ይጀመራልና ተጀመረ። በቃ አሁን እኮ ምንም የሚቆም ነገር የለም። ይቆማል ብላችሁ የምታስቡ ሰዎች ካላችሁ በጣም ሲበዛ ደካሞችና ራሳችሁን በከንቱ እውቀት እየተደገፋችሁ የምታታልሉ ሰዎች ናችሁ። ለሌላውም እንቅፋት ለራሳችሁም ሞትን የመረጣችሁ ሰዎች ናችሁና በቃ ተጀምሯል። የሚመልሰው የለም። እየጨመረ ነው የሚሄደው። ደጋግመን ነገርንህ። ይሄ እንግዲህ ከመንገድ ሌላ ምን ማድረግ ይቻላል? ምንም። ደጋግመን ያው መናገር መቼም አይሰለቸንም። ሁል ጊዜ ጮኸናል። የኢትዮጵያ ዓለም ብርሃናዊ መንግስት ስልጣኑን ካላረጋገጠ ተለምኖ እሱም እሺ ቢል ተረክቦ ስልጣንና አገዛዙን ከኢትዮጵያ ጀምሮ ሁሉንም ዓለም በእጁ እስኪያደርግና አዎን ሁሉን ተረክቤያለሁ አምላኬ ለቀረው እኔንም ለሚታዘዘው ሁን ያልኩትን ለሚሆነው አንተንም አውቆ ንስሐ የገባው ብቻ እየቀረ ስለሆነ እንደ ፈቃድህ እንደ ቃልህ የምድሪቱን ሰላም በረከቷንም በየደረጃው እንድትመልስልን ብለን እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ቀዳማይ እረኞችም ሕዝቡም ስንለምን ብቻ ነው እግዚአብሔር የሚለመነው። ቀድመን ነገርን እኮ። ይኸው በየቦታው እምነት አለኝም የሚለው ሁሉ ይጮሃል፣ በአቅሙ ይጮሃል፣ መፍትሄ ይላል፣ ይናገራል፣ ይሰበሰባል፣ ጾም ያውጃል፣ በየተለያየ እምነት ተቋም ሁሉ ይጮሃል። ምንም መፍትሄ የለም። ተነገረህ። እግዚአብሔር አንተ ስተህ በሰፊው መንገድ እየሄድክ ስለሆነ ዲያብሎስ ባደራጀው በስልት ባቀናበረው ሰፊው መንገድ እንደ ጎርፍ እየሄድክ ስለሆነ እግዚአብሔር አይሰማህም። በግልጽ ተነገረህ። በኢትዮጵያ ዓለም ብርሃን የሚወጣው መልእክት ሁሉ ለ19 ዓመት ስንጮህ የእግዚአብሔር ድምፅ መሆኑን ነገርንህ። ናከው። የሰሙት የተቀበሉት በሕይወታቸውም ያሰረጹት በእምነትም ተቀብለው የተጓዙት ጠይቀው ምንነቱን ያረጋገጡ ሁሉ ተጠቀሙበት፣ አመለጡ፣ ዳኑ። ስለዚህ ተላልፈ ተሰጥተሃል እኮ በቃ። እግዚአብሔር ኖህን ሲያጸድቅ እኮ ዓለምን ነው የኮነነው። ለምን? የኖህ እምነት ዓለምን ኮነነ። የእምነት ሰው ነዋ። ሌላውስ የሥጋ ሰው ነዋ። ይኸው እግዚአብሔርን አይታመንም፣ ተኮነነ። ጻድቁ ኖህ ግን በእምነቱ በመጽናቱ በእምነት የሚመጣውን ተቀብሎ በማመኑ በመስማቱ ዳነ። በዛም ዓለምን ኮነነ። ይሄ እንግዲህ ቃሉ ነው የሚነግረን። የተመረጡትን የእግዚአብሔርን ቃሎች ሁሉ አድርሰንልሃል። ብዙ ጊዜ ደጋግመን ነግረናል። በመጀመሪያ እውነተኞቹ የኢትዮጵያ ዓለም ብርሃን ቤተሰቦች እንደዚሁም እግዚአብሔር በኪነ ጥበቡ የሰወራቸው የዋቅን ትሑት ሕዝቦች የቃል ኪዳኑን ቃል ያከበሩ ራሳቸውን በንስሐ የመለሱ ከቀደመው ክፉ ሥራቸው የተመለሱና የተጸጸቱ እግዚአብሔርም ድንግልም የተቀበሏቸው እነዚህ ብቻ ይቀራሉ። የምታየው መከራ ገና ጉልበቱን እየጨመረ የተፈረደበትን ሕዝብ ከምድረ ገጽ እስከሚያጠፋ የማይቆም መሆኑን ዛሬም ይኸው አሁን ደጋግመን እናረጋግጥልሃል። ባትሰማንም እኛ ግን እርግጡን እንነግራለን። ዛሬ የምትታመኑበት ጉልበት ገንዘብ፣ ጠመንጃ፣ ታንክ፣ ሚሳኤል፣ ጀት፣ ኒውክለር፣ መርከብ፣ የሳተላይቱ መሳሪያ ሁሉም ዓይንህ እያየ ጆሮህ እየሰማ እነሱም ጠፍተው አንተንም አጥፍተው
እሳት ሲበላቸው ሲወድሙና ትቢያ ሲሆኑ ሕዝቡንም አብረው ትቢያ ሲያደርጉት ታያለ። ታላላቅ የጦር መርከቦች፣ ባህሩን የሞሉ የብሱን የሸፈኑ ጀቶች፣ ሚሳይሎች፣ ታንኮች፣ ሁሉም ባህር ያለው በባህሩ ሲበላ፣ የብስ ላይ ያለው እሳት ሲበላው በሱም የታመነውም አብሮ እየተበላ ይሄ ሲከናወን ታያለ። በውስጡም እግዚአብሔር ካዳነ ትድናለህ፣ ካልዳነህ ደግሞ ያው ተፈርዶብሃል ትሄዳለህ። በእምነት ስም የተደራጁ ካቶሊኩ፣ መናፍቁ፣ ጴንጤው ማለት ነው፣ እስላሙ፣ የምስራቁ የጣዖት የድራጎን እምነቶች፣ ዘረኞች፣ ዛፍ፣ ወንዝ፣ እንስሳ አምላኪዎች፣ ጠንቋይ፣ ባለውቃቢ፣ ተብታቢ፣ መጽሐፍ ገላጭ፣ አጋድንት ሳቢ እኒህን የታመነ ሁሉ በመቅሰፍቱ ይጠረጋል፣ የሚተርፍ የለም። በዘመኑ ፖለቲካ የተተበተበ የታመነ ገዥም አገልጋይም ምንዝሩም ሁሉም ከሚታመንበት ጉልበቱ ጋር አብሮ በሰዓት ይበላል፣ ተራፊ አይኖርም። ወገኖቼ አሁንም ደጋግመን ስለምን እንናገራለን? መልሱ ግልጽ ነው። እግዚአብሔርን ተስፋ ላደረጉ ታምነውም ለቆሙ ለተመረጡትም ለተወደዱትም እውነተኛ የቃል ኪዳኑን ተስፋ ለሰነቁ እንዳይደክሙ እንዳይሰናከሉ በጽናት እንዲቆሙ ለመምከር የምናደርገው ጥረት ነው። ምክንያቱም በዚች በመጨረሻ የመንፈራገጫ ሰዓቱ ጠላት ዲያብሎስ የቀደመው እባብ ዘንዶ ሐሰተኛው ነቢይ ብዙዎችን አስጨንቆም አስፈራርቶም አታሎም በማንኛውም መንገድ አለ በሚለው እውቀቱ ልክ ጥሮ ግሮ አልሰማ ያሉትን እግዚአብሔርን ብቻ የሚታመኑትን ወደ ጉያው ይዞ ወደ ሰዓቱ ይዞ ለመሄድ ትልቅ ጥረት እያደረገ ነው። እጅግ እየሞከረ ነው። ሌላው ቀርቶ እኛ ቤተሰቦች ላይም ከፍተኛ ዘመቻ ከፍቶ ብዙ ጉዳትም እያደረሰ ነው። እኛም የተሰጠን ኃላፊነት ለትንሣኤው ለታጩ የአዳም ዘሮች ድምፃችንን ማሰማት፣ ማጽናት ነው። የኢትዮጵያ ዓለም ብርሃናዊ መንግስትን ለናቁ ላቃለሉ በኢሳይያስ ምዕራፍ 60 ላይ እንደተጠቀሰው ለኢትዮጵያ ዓለም ብርሃናዊ መንግስት ለተባረከው መንግስት የማይገዛ የማይታዘዝ ሕዝብና መንግስት እንደሚጠፋ በግልጽ ተቀምጧል። የኢትዮጵያ ዓለም ብርሃናዊ መንግስት ከሜዳ የበቀለ ነፃ አውጪ በሚል ብሂልና መንፈስ የሚነዳ አይደለም። አንዳንዱ ምንም አይነት ቅዱስ ስም ያንጠልጥል፣ ኢትዮጵያ ኢትዮጵያ እያለ ይማል፣ ማህተም ይሰር፣ በተዋህዶም ይማል፣ አረንጓዴ ቢጫ ቀዩን ሰንደቅም ይልበስ። እኒህን ሁሉ እንዳሉ ሆነው የቃል ኪዳኑን አራቱንም ቃሎች በተግባር ያላመነባቸው በልቡም ያልተከላቸው በተግባርም ልቡ ለእግዚአብሔርም ለድንግልም ያልተገዛ እግዚአብሔር ሲያስተላልፍ የኖረውን የኢትዮጵያ ዓለም ብርሃን መልእክታትን ያልተቀበለ በጽኑም ያልታመነበት እግዚአብሔር የመረጣቸውን የኢትዮጵያ ዓለም ብርሃናዊ መንግሥት ቀዳማዊ እረኞች ያልተቀበለ ያልተገዛ ያልታዘዘ በተጻራሪውም ተቃውሞ የቆመ የተዋጋ የናቀ ያቃለለ ሁሉ ምንም ያህል ጀግና ቢሆን ምንም ያህል ስም ቢኖረው ከመጥፋት አይድንም። በተለይም በአሁኑ ሰዓት በነፃ አውጭነት የቆሙ ኃይላት ይህ የእግዚአብሔር ፈቃድ ያልተገለጸላቸው ሁሉ ደጋግመው ቢያስሙበት መልካም ነው። ከዚህ በፊትም ምክር ሰጥተናል። እውነተኞች የሕዝባቸው ፍቅር ያላቸው ኢትዮጵያን የሚወዱ ለተዋህዶ እምነታቸው በእርግጥ ጸብ የቆሙ ደግመው ደጋግመው እንዲያስተውሉ እንላለን። ደግመው ደጋግመው እንዲያስተውሉ እንመክራለን። ምንም አይነት ጉልበት ቢኖራቸው፣ ምንም ጥበብ ቢኖራቸው፣ ምንም መሳሪያ ቢኖር ከዚህ ካልነው ምክር መጠቀም ካልቻሉ የዚህ ተቃዋሚ ሆነው ከቆሙ ፍጻሜያቸው ሞት ነው። እንኳን ለሕዝብ ሊሆኑ ለራሳቸውም ሳይሆኑ በከንቱ በረሃ ወድቀው ይቀራሉ። የእስራኤል ሕዝብ ከግብፅ ሲነሳ የ3 ቀን መንገድ 40 ዓመታት የሄደው በበረሃም አልቆ ልጆቹ ብቻ የዘለቁት የእግዚአብሔርን ምክር ስላልሰማና በራሱ ምኞት ስለሄደ ነበር። ዛሬም የምንነግረው ለሁሉም የአዳም ዘር ነው።
ከእግዚአብሔር ቁጣው ፊት በቀደመው አመፅና አለመታዘዝ ጸንቶ መቆም እግዚአብሔርን ከመዋጋት የተለየ አይደለም። እኛ ዛሬ ይህንን የምንነግረው ለሚያደምጡን እንጂ ለናቁና ለሚተቹን ለካህዲዎች አይደለም። እነሱ ቀድመው ፍርዳቸውን ያዘሉና በሂደትም የቁጣው ሰለባ ለመሆን የሚሮጡ ናቸው። የሚያሳዝነው እኛን የሚቃወሙ ሁሉ የተጣሉት ከእኛ ጋር ይመስላቸዋል፣ ግን አይደለም። ከወደደን ከመረጠን ካጸደቀን አምላካችንና እናታችን ድንግል ጋር ነው። የላኩን እነሱ፣ ተናገሩ ያሉን እነሱ፣ ምከሩ ያሉን እነሱ። በታዘዝነው ሄድን፣ መልእክት አደረስን። መልእክቱን መስማት፣ በመልእክቱ መጠቀም፣ ራስም ማዳን፣ ለሕዝብም መትረፍ፣ ይሄ ቀናው መንገድ እያለ በግድ በዲያብሎስ ድርሰት እንኖራለን። ዲያብሎስ ባደራጀው መንገድ እንዘልቃለን። የግል ፍላጎታችንን እንሞላለን። ሀብት ንብረት እንዘርፋለን፣ እናገኛለን፣ ሰማይ እንወረወራለን፣ በስልጣን ማማ። የለም ህልም ነው። ከዚህ በኋላ የለም ህልም ነው። በህልም ውስጥ ነው የምትቃዡት። አሁን ቅዠት ነው ይሄ። በቃ ተደመደመ። ይሄ ተደምድሟል። ይህን ስንነግራችሁ አትሰሙንም፣ ትንቃላችሁ። አዎ እኛ አናሳዎች ነን፣ እውቀት የሌለን ነን፣ ምናምንቴዎች ነን። ግን ምን እናድርግ? ለፈቃዱ፣ ለትእዛዙ፣ ለጸናው አገልግሎቱ መረጠን። ሰው ዛሬ የተቸገረው በዓይኑ የሚሞሉት በማጣቱ ነው። የሚፈልገውም እነሱን ነው፣ በዓይኑ የሚሞሉትን። እኛ ደግሞ ያንን የእሱን ዓይን የምንሞላ ሰዎች አይደለንም። በስጋ የሚለካ ትልልቅ ነገር የለንም። በሰውኛ ልኬት ስም ያላቸውን ማጽደቅ የሕዝቡ ልማድ ነውና ምን ይደረግ? እያችሁ ከእግዚአብሔር ዘንድ የሚመጡ ነገሮች ሁሉ በስጋ ልኬት ልናውቅ ልንለካቸውም አንችልም፣ ሊሆንም አይችልም። ከእግዚአብሔር ምርጫ ጋር ታዲያ በዚህ ምክንያት በምን ይስማማ? ዓይኑ ስጋዊ ነውና መንፈሳዊ ዓይን የለውምና። ከዚህም በላይ የዲያብሎስ ሊቆችና መምህራን ለረጅም ጊዜ በረጩበት ስብከታቸው አእምሮ ስለደነበሸና ከእምነትና ከእውነት ይልቅ ልማድን፣ ሰውን ማምለክን፣ መከተልን የለመደ በመሆኑ የእኛ ጥረትና ጩኸት እንዴት ልቡ ይግባ? የእግዚአብሔር ሕዝቦች ወገኖች፣ በእኛ ቦታ ሆናችሁ የዓለምን ሕዝብ ዕጣ ፈንታና አጠፋፉን ብትመለከቱት በእውነት ሰው ለምን ተፈጠረ? ለምንስ ወደዚህ ምድር ለምን መጣ ያሰኛል። የምንድንበትን የምናተርፍበትን ታላቁን የብርሃን መንገድ ንቆና አቃሎ ዲያብሎስ ኩሎና አሳምሮ ባመቻቸለት የጨለማ ጎዳና መሄድን ለምን መረጠ ሲባል ሌላ ምንም ምክንያት የለም። ለስጋው ምቾት የሚኖር ሐሳቡም ህልሙም ምኞቱም በዚች ምድር ባለችው የእንግድነት ዓለም ፈንጥዞ ከብሮ ወልዶ መኖርን ብቻ ስለሚያስብ እንደሆነ ግልጽ ነው። ይህን መመኘቱ ባይከፋም ይህንንም ቢሆን የፈጠረውን አምላኩን በእውነትና በመንፈስ አምልኮ ቀድሞ ፈጣሪውን ፈልጎና ታዞ እንደ ፈቃዱ ቢሄድ ኖሮ ስለ ነፍሱ እንዳስቀደመ ሁሉ እግዚአብሔር ለነፍሱም ለስጋውም የሚበጀውን ያደርግለት ነበር። ለሰው ልጅ ከፈጣሪያችን ከእግዚአብሔር የበለጠ ማንም ፍቅር የለውምና ለሰው ካለው ፍቅር የተነሳ የኃጢአት ዕዳውን ለመክፈል ከአምላክነት ክብር ወርዶ እንደ ራሱ እንደ ሰው ስጋውን ተዋህዶና ለብሶ በፈጠረው ሰው እጅ ተቀጥቅጦ ተገርፎ ተሰቅሎ በታላቅ ሰቆቃ ሞቶ ተቀብሮ በሦስተኛው ቀን መቃብሩን ፈንቅሎ ለሰው ልጅ ኃጢአት ዋጋን ከፍሎ ላመኑበት ሁሉ መዳንን፣ ልጅነት፣ የዘላለም ሕይወትን አጎናጽፎ ዛሬ በአብ በመንፈስ ቅዱስ ወልድን ሆኖ በክብሩ አለ። ታዲያ ሁሉ የናቀ ያቃለለ ሰው ስለምን ከቅጣት ከመቅሰፍት ያመልጣል? የፈጠረው አምላክ እየመከረው አልሰማ ካለ ዕድሜ ሰጥቶ እንጀራ ሰጥቶ ይኑሩበት ብሎ ዓለምን አዘጋጅቶ ወደዚህ ምድር ልኮት እንዲኖር ከፈቀደለት በኋላ የሰራውን
ያኖረውን የፈጠረውን ከእናቱ ማፀን ፈጥሮ ያወጣውን እንዲያድግ የፈቀደለትን በዚህ ምድር እንዲኖር የፈቀደለትን ክዶት በቃ አላቅህም ብሎት አልሰማህም ብሎት እና ምን እንዲፈርድ ነው አሁን ይሄ ትውልድ የሚጠብቀው? ምን እንዲፈረድልን ነው የሚጠብቀው? ናቀ እኮ እግዚአብሔር። እነዚህ በደመ ነፍስ የሚኖሩትን ወፎች ይዋቸው ውስጥ ጠዋት ሲወጡ ሌሊት በ12 ሰዓት ሲነጋ ጩጩጩጩ እያሉ እግዚአብሔርን ያመሰግናሉ። ማታ ሲገቡ 12 ደንገዝገዝ ሲል በየዛፎች በየጎጇቸው ሲገቡ እየተንጫጩ እግዚአብሔርን ያመሰግናሉ። ከዛ ድምፃቸው ረጭ ይላል። ሌሊት ተነስተው ሌሊት ሁሉ የሚያመሰግኑ አዕዋፋት አሉ። እነዚህ እንደምንም የምትንቋቸው ፍጥረቶች አንዳች ነገር ሳያዘንፉ እግዚአብሔርን ያመሰግናሉ። የሰው ልጅ ግን እጅግ በትዕቢት የተሞላ አእምሮ ቢሰጠው በተሰጠው አእምሮ ከክፋት ውጪ በጎን ነገር የማያይ በተለይ በዚህ ዘመን የተፈጠረው ትውልድ እጅግ አስከፊ ትውልድ ነው። ወገኖቼ የእግዚአብሔርም የድንግልም ቤተሰቦች ዛሬ በምታዩት እንደምትገረሙ ግልጽ ነው። ከመሆኑ በፊት ቀድሞ ሰምታችኋልና በእምነትም ጠብቃችኋልና የማይታየውን ያልተገለጸውን የማይዳሰሰውን ይሆን ዘንድ ግን በእግዚአብሔር ቃል የተነገረበትን አምናችሁ በተስፋ ጠብቃችሁ እነሆ የእምነት ሰው በእምነት መነጽሮ ያያልና ዛሬ እውን የሆነ የተፈጸመ እያያችሁ ነው። ይህ ጅምሩ ነው። ገና ከፍቶና ጠንክሮ በስቶም ይቀጥላል። የታሰበው የተነገረው የታዘዘው በጆሮአችሁ የሰማችሁት ሁሉ አንዳይ ሳይቀር እስከሚፈጸም ድረስ የሚቆም የሚበርክ ነገር የለም። ይሄ እግዚአብሔር ውሳኔ ነው። ብዙ የወቅቱ ፖለቲከኞች የዲያብሎስ አገልጋዮች የማያወሩት የማያቀዱት የለም። በጥፋት ኃይል ጥፋትን እየወለዱ ከጨለማ ብርሃን ይወለዳል እያሉ ዓለምን ካጥለቀለቀው ክፉና ጨካኝ ምግባራቸው የጦርነት፣ የፍጅት፣ የረሃብ፣ የስደት፣ የበሽታ ፋብሪካቸው ሰላም ይወለዳል እያሉ ቀድመው ያደነቆሩትን እያጠፉት ያሉትን የአዳም ዘር በሙሉ እየነዱ ወደማይመለስበት ጨለማ እየከተቱት ይገኛሉ። ራሳቸው አጥፊው መልአክ የሚነዳቸው ሆነው ሳለ ስለ ሰላም ስለ መበልጸግ እያወሩ ሕዝቡን የተስፋ ዳቦ ያስገምጡታል። ሰውም ፈጣሪውን የካደና በሰው የታመነ ነውና ይሰማቸዋል። እየጠፋም እየሞተም ይሰማቸዋል። በተለይ የዚህ ዘመን ምሁራን የሥጋውም የመንፈሳዊ ተብዬውም ሁሉም ሕዝብን የሚነዱት ወዴት እንደሆነ ስትመለከቱት የሚደንቁ ፍጥረቶች ሆነው ታገኟቸዋላችሁ። ስለ እነዚህ የዘመኑ በዲያብሎስ ስልታዊ ጥቃት አብደው በሰበሰቡት ዕውቀት የሚታበዩ ሁሉ እነሱም አብደው በማይጨበጥ ቅዠታቸው ሕዝበ ክርስቲያኑንም አሳብደውት እናያለን።